ህዝብ በህዝብ ላይ ይነሳል፣ ሃይማኖትም በሃይማኖት ላይ ይነሳል የተባለው ትንቢት እየተፈጸመ እያየነው ነው። የተለያዩ ገዳማት፣ ቅዱሳን ቤተክርስቲያናት የሚገኙበት የተለያዩ የሀገር ሀብቶች፣ ቅርሶች የተከማቹበት ሀገር አሁን ላይ ጦርነት ኃይሎበት ሁሉም ነገር አመድ እየሆነ እያየነው ነው። በሀገራችን የተነሳው ጦርነት በተለይም በአማራ ክልል እንዲሁም በሌሎች ክልሎች አልቀዘቅዝ ያለው ጦርነት ብዙ ዋጋ እያስከፈለን ነው። ይህቺ የተቀደሰች ምድር ፈጣሪ በምህረቱ ተመልክቶ ሰላምን እንዲያድልልን እንማጸናለን። ሰላም ጤና ይስጥልን። ቅን የዋህ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? በዛሬው መርሃ ግብራችን ሰሞኑን ዓለማችን ላይ እንዲሁም ሀገራችን ኢትዮጵያ ውስጥ ምን ተፈጠረ ሚለውን አብረን እናያለንና አብራችሁ ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት እየጠየቅኩኝ የተከበረው ስጦታችሁን ላይክ፣ ሼር እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫው ላይ እንድታሰፍሩልን በትህትና ጠየቅኳችሁ። ከዓመታት በፊት በሀገራችን ኢትዮጵያ የእርስ በርስ ጦርነት እንደጀመረ ይታወቃል። ታዲያ ይህ ጦርነት አሁን ባለንበት በ2017ም ቀጥሏል። በተለያዩ ክልሎች ዘርን ተገን ያደረጉ ግጭቶች ሲፈጠሩ እያየን ነው። በአሁኑ ወቅትም በአማራ ክልል እንዲሁም በተለያዩ ክልል ሀገራት ላይ እየተካሄደ ባለው ጦርነት ንጹሃን ዜጎች እያለቁ ይገኛሉ። አንዱ ከአንዱ በጉልበትም በኃይልም በመብለጥ ምንም የማያውቁ ወጣቶችን እየመለመሉ እንዲሁም በፈቃደኝነት የሚሄዱትን እየወሰዱ ወደ ጦርነቱ እንዲቀላቀሉ ያደርጋሉ። ከመቀላቀላቸውን በፊት የተሰጣቸውን ተልዕኮ በብቃት ለመወጣት የሚያስችል ቁመና ላይ እንዲገኙ ያደርጋሉ። ከዚህ ጋር በተያያዘ የደቡብ ዕዝ ኮር ሰራዊት አስተማማኝ ወታደራዊ ቁመና ላይ እንደሚገኙ የኮሩ ዋና አዛዥ ኮሎኔል ግርማ አየለ ሰሞኑን ተናግረው ነበር። አዛዡን ጨምሮ የኮሩ አመራሮች የሰራዊቱን ወታደራዊ የዝግጁነት ደረጃ ምልከታ ያደረጉ ሲሆን የኮሩ ሰራዊት በተሰማራበት የግዳጅ ቀጠና የሚሰጠውን ተልዕኮ በብቃት ለመወጣት የሚያስችል ቁመና ላይ እንደሚገኝ ለማረጋገጥ ተችሏል። ሰራዊቱ የህዝባችንን ሰላም በሚፈታተኑ ጸረ ሰላሞች ላይ እርምጃ እየወሰደ አንጸባራቂ ድሎችን እየተጎናጸፈ ይገኛል ያሉት ዋና አዛዡ ከግዳጁ ጎን ለጎን ያለውን ጠንካራ ቁመና ለማጎልበት የሚያስችሉ ሁለገብ ስልጠናዎችን እየሰጡ እንደሚገኙም ተናግረዋል። የሰራዊቱ የጀግንነት ምንጭ አንድነት ነው ያሉት ከፍተኛ መኮንኑ ውስጣዊ አንድነቱን የሚያጠናክሩ ውጤታማ የግንባታ ስራዎችን መስራቱንም ገልጿል። በወታደራዊ ዲሲፕሊን በመልካም ስነ ምግባር የታነጸ ሰራዊት ለከፍተኛ ድል እንደሚበቃ ገልጸው ይህንን መልካም እሴት በክፍሉ ውስጥ ለማስረጽ የሚያስችል ውጤታማ ስራ በመስራት በወታደራዊ ቁመናው የተጠናከረ ብቁ ሰራዊት ለማፍራት ተችሏል ማለታቸው ከኢፌድሪ መከላከያ ሰራዊት ማህበራዊ ትስስር ገጽ የተገኘው መረጃ ያመለክታል። አዛዡ እንዳሉትም ለሀገራችን ለህዝባችን ሰላም የሚፈታተኑ ጸረ ሰላሞች ላይ እርምጃ እየወሰዱ ሰላምን እንዲሰጡን ተስፋ እያደረግን ከዚህ ጋር በተያያዘ ወደ ትግራይ ክልል ስናመራ በቅርቡ የስልጣን ሽግግር ያደረጉት ዛሬ በጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር ተደርገው የተሾሙት አቶ ጌታቸው ረዳ በትላንትናው ዕለት ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ አድርገው ነበር። በዚህም ወቅት ስለ ቀጣይ የፖለቲካ ተሳትፏቸው ተጠይቀው ምላሽም ሰጥተው ነበር። አቶ ጌታቸው አንዴ እዚህ ጉዳይ ውስጥ ከገባንና አንዴ ለትግራይ ህዝብ አዲስ መንገድ መጠቆም ከጀመርን ብዙ መስራት ያለባቸው ጉዳዮች አሉ። እንዲሁ ተነስቼ እንቅስቃሴውን መተው አልችልም ሲሉ የፖለቲካ እንቅስቃሴ እንደማያቆም ገልጸዋል። የትኛውም ቦታ ቢሆን በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋለሁ ያሉት አማካሪ ሚኒስቴሩ አቶ ጌታቸው ረዳ እቅዴ በዚህ ሁኔታ መቆየትና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው ብለዋል። ወደ ውጭ ሀገራት ስናመራ ይህን ሰሞን አሜሪካ የተለያዩ ሀገራት ላይ የምትጥለው ታሪፍ ብዙዎችን አስደንግጧል። ከቻይና ጋርም እላስጨራሽ በሆነ መልኩ ፉክክር ውስጥ ገብታለች። ታዲያ ቻይና በአሜሪካ ላይም አጸፋዊ የሆነ ተጨማሪ ታሪፍ ጥላለች።
ቻይና ከዚህ በፊት ከአሜሪካ በሚገቡ ምርቶች ላይ የ84% ታሪፍ ጥላ የነበረ ሲሆን ዛሬ ሌላ ተጨማሪ ታሪፍ ጥላለች። የቻይና የፋይናንስ ሚኒስቴር ከአሜሪካ በሚገቡ ዕቃዎች ላይ የተጣለው ታሪፍ ከ84% ወደ 125% ከፍ መደረጉን አስታወቀች። የትራምፕ አስተዳደርም በቻይና ላይ የጣለውን አጠቃላይ ታሪፍ ወደ 145% መሆኑን የገለጸ ሲሆን የሀገራት የንግድ ጦርነት ውስጥ መግባት ትልቅ ስጋት እየፈጠረ ይገኛል። የቻይና የፋይናንስ ሚኒስቴር አሜሪካ ተጨማሪ ታሪፍ መጣሏን ከቀጠለች በዓለም የኢኮኖሚ ታሪክ አስቂኙ ነገር ይሆናል ያሉ ሲሆን ከዚህ በኋላ አሜሪካ ታሪፍ ከጣለች ቻይና ምላሽ አትሰጥም ብለዋል። የፋይናንስ ሚኒስቴሩ አሜሪካ ጤነኛ ያልሆነና ዓለም አቀፍ የንግድ ሕጎችን የጣሰ ውሳኔ እየወሰነች ነው ብለዋል። ሚኒስቴሩ አክለውም አሁን ባለው የታሪፍ ምጣኔ ከአሜሪካ ወደ ቻይና የሚገቡ ዕቃዎች ገበያ አይኖራቸውም ያሉ ሲሆን የቻይና የንግድ ሚኒስቴር ቃል አቀባይ ደግሞ ቻይና ከአሜሪካ ጋር በእኩል ተቀምጣ ለመደራደር ዝግጁ መሆኗን ገልጻለች። የቻይናው ፕሬዝዳንት ዢ የታሪፍ ጦርነት ማንንም አሸናፊ አያደርግም ያሉ ሲሆን ከዓለም በተቃራኒ መጓዝ ራስን ከዓለም ማግለል ነው ብለዋል። ፕሬዝዳንቱ ከስፔኑ ጠቅላይ ሚኒስቴር ጋር ውይይት ባደረጉበት ወቅትም የአውሮፓ ህብረት ከቻይና ጎን በመቆም አሜሪካ የምታደርገውን ትንኮሳ እንዲቃወሙ ጠይቀዋል። ቻይና ለአሜሪካ የምትልካቸው ዕቃዎች የሀገሪቱን ጥቅል ምርት 3% እንደሚይዙ የተገለጸ ሲሆን በቻይና ከ10 እስከ 20 ሚሊዮን የሚደርሱ ሰዎች ወደ አሜሪካ ከሚላኩ ዕቃዎች ጋር በተያያዘ ህይወታቸውን እንደሚመሩ ተገልጿል። ቻይና አዲሱን ታሪፍ የጣለችው አሜሪካ ከቻይና የሚገቡ ዕቃዎች አጠቃላይ ወደ 145% ታሪፍ እንደሚጠብቃቸው ካስታወቀች በኋላ ነው። ቻይና በአሜሪካ ላይ የጣለችው አዲሱ ታሪፍ ከነገ ጀምሮ ወደ ስራ እንደሚገባም ተዘግቧል። ውድ የቃል ሚዲያ ቤተሰቦቻችን ለዛሬ የያዝነው መርሃ ግብራችን ይህንን ይመስል ነበረ። አብራችሁ ስለቆያችሁ ከልብ እያመሰገንኩኝ በቀጣይ በአዲስ መረጃ እስክንገናኝ ድረስ ሰናይ ጊዜን ተመኘው ከቃል ሚዲያ።